ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንደዚሁም የቲክታክ ፎሎወሮቼ የዛሬው የህግ ምክሬ በፒኤልሲ አባል ሆናችሁ እንደዚሁም የአክሲዮን ማህበር አባል ሆናችሁ ጠቅላላ ጉባኤ ያስተላለፈው የቃለ ጉባኤ ውሳኔ እንዲሰረዝላችሁ በፍርድ ቤት ክስ የምታቀርቡበትን የጊዜ ገደብ የይርጋ ጊዜ የሚመለከት ነው። እንግዲህ ብዙ ጊዜ የኃላፊነቱ የተወሰነ የግል ማህበር ወይም ፒኤልሲ እንደዚሁም ደግሞ የአክሲዮን ማህበር አባላት ሆናችሁ የተላለፉ ውሳኔዎች ከስብሰባው አጠራር ጀምሮ እንደዚሁም ከስብሰባው አካሄድና አጀንዳዎች ጀምሮ የተላለፈው ውሳኔ የስብሰባው አጠራርና ሌሎች ጉዳዮች መብትና ጥቅማችንን የሚነካ ነው፣ ከመመስረቻ ጽሁፉ እንደዚሁም ከንግድ ህጉ በተቃራኒ ነው የሚል ቅሬታ ተቃውሞ ይኖራቸዋል። ሰዎች ታዲያ በዚህ ጊዜ ምንድነው የሚያደርጉት? የቃለ ጉባኤው መብታችንን ጥቅማችንን ይጎዳል፣ በቃለ ጉባኤው ላይ ተቃውሞ ስላለን ፍርድ ቤት ይህንን ቃለ ጉባኤ እንዲሰርዝልን ተፈጻሚ እንዳይሆን በሚል የፒኤልሲም አባላት ሊሆኑ ይችላሉ፣ እንደዚሁም ደግሞ የአክሲዮን ማህበር አባላት በፍርድ ቤት ቃለ ጉባኤ ለማሰረዝ ክስ ሲያቀርቡ ይስተዋላል። ታዲያ ህጉ እንግዲህ እነዚህ ቃለ ጉባኤ የሚሰረዝበትን የጊዜ ገደብ በተመለከተ የጊዜ ገደብ ወይም ደግሞ የይርጋ ጊዜ አስቀምጧል። እናንተም እንዲህ አይነት ተቃውሞ ካላችሁ አሁን በመነግራችሁ የይርጋ ጊዜ ውስጥ የጊዜ ገደብ ውስጥ ክሳችሁን ለፍርድ ቤት ካላቀረባችሁ በስተቀር መብታችሁ በይርጋ ቀሪ ይሆናል፣ ይታገዳል ማለት ነው። ተከሳሹ ማህበሩ ሊሆን ይችላል፣ የቦርድ አባላት ሊሆኑ ይችላሉ። ተከሳሽ የሆነው አካል በዚህ የጊዜ ገደብ ውስጥ ክሱን አላቀረበም ወይም ክሷን አላቀረበችም በሚል ተቃውሞ ያቀርብባችኋል። በዛ መሰረት ፍርድ ቤቶች እንግዲህ መብታችሁን ስላልተጠቀማችሁበት የጊዜ ገደቡ ስላለፋችሁ ክሳችሁ ውድቅ ይሆናል ማለት ነው። በመጀመሪያ ደረጃ መቃወሚያ። ስለዚህ በንግድ ህጋችን በአዲሱ የንግድ ህግ ማለት ነው አዋጅ ቁጥር 1243 አንቀጽ 391 ንዑስ አንቀጽ 2 መሰረት ቃለ ጉባኤ እንዲሰረዝለት ክስ የሚያቀርብ ሰው ቃለ ጉባኤው በንግድ መዝገብ የተመዘገበ ከሆነ በ60 ቀን ውስጥ፣ ቃለ ጉባኤው ደግሞ ያልተመዘገበ ከሆነ በ90 ቀን ውስጥ ክሱን ካላቀረበ መብቱ በይርጋ ቀሪ ይሆናል። ክሱ ይዘጋል። የሚያቀርበው ጥያቄ ተቀባይነት አያገኝም። ነገር ግን ይህ በንግድ ህጋችን አንቀጽ 391 ንዑስ አንቀጽ 2 የተቀመጠው የይርጋ ጊዜ ሁሉንም በቃለ ጉባኤ ላይ የሚነሱ ተቃውሞዎችና ጥያቄዎችን የሚመለከት ነው ወይ በሚለው ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 230139 አይ ቲንክ መጋቢት 28 ቀን 2018 በሰጠው አስገዳጅ የህግ ትርጉም ይሄ የተቀመጠው የ60 ቀን እንደዚሁም ደግሞ የ90 ቀናት የይርጋ ጊዜ የጊዜ ገደብ ከጉባኤው አጠራር ከጠቅላላ ጉባኤ ስብሰባ አጠራርና አካሄድ ጋር በተገናኘ የሚቀርብን ክስ እንጂ ከዚህ ውጪ ያሉ በጠቅላላ ጉባኤ ስብሰባ ላይ ወይም ደግሞ በቃለ ጉባኤው ላይ የሚቀርቡ ተቃውሞችን ክሶችን አይመለከትም። የይርጋ ጊዜው 10 ዓመት ነው ከዚህ ውጭ ላሉ ጉዳዮች በሚል አስገዳጅ ህግ ትርጉም ሰጥቷል። እንግዲህ ከጠቅላላ ጉባኤ ስብሰባ አጠራር ጋር ለምሳሌ በንግድ ህጉ የተቀመጠ አንድ መደበኛ ጠቅላላ ጉባኤ ስብሰባ እንደዚሁም አስቸኳይ ጠቅላላ ጉባኤ ስብሰባ የሚጠራበት አስቀድሞ የሚጠራበት የተቀመጠ የጊዜ ገደብ አለ። እሱን ያልጠበቀ ከሆነ እንደዚሁም ደግሞ የጉባኤው አጠራር የሚጠራበት መንገድ ለምሳሌ በጋዜጣ ሊሆን ይችላል፣ በቴሌቪዥን በሌሎች መንገዶች ሊሆን ይችላል። እሱን ተከትሎ ካልተጠራ እንደዚሁም ሌሎች ይህን መሰል ጉዳዮች የሚነሱት ከሆነ ተቃውሞ አሁን በነገርኳችሁ በ60 ቀን ውስጥ ወይም በ90 ቀን ውስጥ ነው ክሳችሁን ማቅረብ የሚጠበቅባችሁ። እንደዚሁም የስብሰባው አካሄድ የጠቅላላ ጉባኤው ስብሰባ አካሄድ ላይ የምታነሷቸው ጥያቄዎች ለምሳሌ ታዛቢዎች የማይመረጡ ከሆነ የድምፅ ቆጠራው ትክክል ካልነበረ እነዚህ አይነት ነገሮች ሊቀርቡ የሚችሉት በ60 ቀን ውስጥ የተመዘገበ ከሆነ ያልተመዘገበ ከሆነ ደግሞ በ90 ቀን ውስጥ ነው። ከዚህ ውጪ አንደኛ አጀንዳዎቹ በራሳቸው የጠቅላላ ጉባኤ ስብሰባ አጀንዳዎቹ በራሳቸው ህጋዊነት የላቸውም። እንደዚሁም ደግሞ የተላለፈው ውሳኔ በአጀንዳዎቹ ላይ ህጋዊነት የላቸውም። ህጋዊነታቸውም የሚመዘነው ደግሞ እነዚህ የተላለፉ ውሳኔዎች የማህበሩ መመስረቻ ጽሁፍ እንደዚሁም ደግሞ ንግድ ህጉን የተከተሉ አይደለም፣ ህጋዊነት ይጎላቸዋል። የአባሉን
መሰረታዊ መብት የሚጥሱና የሚጋፉ ናቸው የሚለውን በተመለከተ ይህ በንግድ ህጉ የተቀመጠው በአንቀጽ 391 ንዑስ አንቀጽ 2 የተቀመጠው የይርጋ ጊዜ ተፈጻሚነት የለው። ታዲያ የንግድ ህጉ በዚህ ጉዳይ ላይ ግልጽ የሆነ የይርጋ ድንጋጌ ከሌለው ወደ ምንድን ነው የሚሄደው? እዚሁ ንግድ ህጋችን ላይ በአንቀጽ 1 በዚህ ንግድ ህግ ያልተሸፈኑ ጉዳዮች በፍትሐ ብሔር ህጉ መሰረት የፍትሐ ብሔር ህጉ ድንጋጌዎች ተፈጻሚ ይሆኑባቸዋል ብሎ ባስቀመጠው መሰረት በፍትሐ ብሔር ህጋችን 1677 ቁጥር 1677 ወይም አንቀጽ 1677 በውል ጉዳዮች እንደዚሁም ደግሞ ከውል ውጪ የሚመነጩ ግንኙነቶች የይርጋ ድንጋጌዎችን ከዚህ ከፍትሐ ብሔር ህጉ ማጣቀስና በዛ መሰረት መዳኘት እንደሚችሉ በተደነገገው መሰረት እንደዚሁም በፍትሐ ብሔር ህጋችን ቁጥር 1845 መሰረት የይርጋ ጊዜው 10 ዓመት በመሆኑ በዚሁ መሰረት እነዚህ አይነት ጉዳዮች በአጀንዳዎቹ ህጋዊነት በተላለፉ ውሳኔዎች ህጋዊነት ላይ የሚነሱ ተቃውሞዎች በ10 ዓመት የይርጋ ጊዜ ክስ ማቅረብ ይቻላል ማለት ነው። ስለዚህ መሰረታዊ መብታችሁን የሚጥስ ከሆነ የተላለፈው ውሳኔ መመስረቻ ጽሁፉን የሚቃረን ህጋዊነት የሚጎለው ከሆነ የንግድ ህጉን የሚጥስ ውሳኔዎች ከተላለፉ ክሳችሁን በ10 ዓመት የጊዜ ገደብ ውስጥ ማቅረብ ትችላላችሁ ማለት ነው። ነገር ግን ከጉባኤው አካሄድ ጋር ከስብሰባ አጠራሩ ጋር ያሉ ተቃውሞዎች ካሏችሁ ቅድም እንደነገርኳችሁ ቃለ ጉባኤው የተመዘገበ ከሆነ መመዝገብ ማለት እንግዲህ ቃለ ጉባኤ ፒኤልሲም ሆነ እንደዚሁም ደግሞ አክሲዮን ማህበር ስብሰባቸውን ያደርጋሉ። ከዛ በኋላ የሚጸድቀው እንግዲህ በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ወይም ደግሞ በተለምዶ ውልና ማስረጃ በምንለው ነው ሄዶ የሚጸድቀው የሚመዘገበው። በንግድ ህጉ ግን የምዝገባው ዓላማ በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት የተደረገውን የማንጸደቅ ሂደት ሳይሆን በንግድ ቢሮ ወይም ደግሞ በንግድ ሚኒስቴር ይሄ የጸደቀ ቃለ ጉባኤ በንግድ መዝገብ መመዝገቡን የንግድ መዝገብ ደግሞ የሚቀመጠው ደግሞ በተገቢው የንግድ ቢሮ ወይም ደግሞ በተገቢው የንግድ ሚኒስቴር ዘንድ ስለሆነ ከተመዘገበ በ60 ቀን ውስጥ ካልተመዘገበ ደግሞ በ90 ቀን ውስጥ ክሳችሁን ማቅረብ አለባችሁ ቃለ ጉባኤው እንዲሰረዝ። ስለዚህ ፍርድ ቤቶች እንግዲህ በተገቢው የጊዜ ገደብ ውስጥ ክሳችሁን ካቀረባችሁ ቃለ ጉባኤው ሊሰረዝ ይገባል ወይስ አይገባም የሚለውን ጭብጥ ይዘው ክሳችሁን ማስረጃዎችን በመመርመር ውሳኔ የሚሰጡ ነው የሚሆነው። እንግዲህ ቃለ ጉባኤው እንዲሰረዝ ውሳኔ የሚሰጥ ከሆነ በዛ የጠቅላላ ጉባኤ ስብሰባ መደበኛ ጠቅላላ ጉባኤ ሊሆን ይችላል፣ አስቸኳይ ጠቅላላ ጉባኤ ሊሆን ይችላል። የተላለፉ ውሳኔዎች ያው ቀሪ ነው የሚሆኑት፣ እንዳልተወሰኑ ይደረጋል ማለት ነው። ስለዚህ በማንኛውም አባል ላይ አስገዳጅነት አይኖራቸውም። እናንተም መብትና ጥቅማችሁን ታስከብራላችሁ ማለት ነው በዚሁ አግባብ። ስለዚህ እንግዲህ ብዙ ጊዜ የኃላፊነት የተወሰነ የግል ማህበር እንደዚሁም ደግሞ አክሲዮን ማህበር አባላት የሆኑ ሰዎች በመካከላቸው አለመግባባቶች ይከሰታሉ። የሚተላለፉ ውሳኔዎች አንዱን ጠቅመው አንዱን የሚጎዱ ሊሆኑ ይችላሉ። ህግን ያልተከተሉ ሊሆኑ ይችላሉ። ብዙ ጊዜ እንግዲህ በፍርድ ቤት እንዲህ አይነት ክርክሮች ይደረጋሉ። እናንተም ወደ ፍርድ ቤት ቃለ ጉባኤ እንዲሰረዝላችሁ ክስ ከማቅረባችሁ በፊት በዋናነት ማየት ያለባችሁ ቃለ ጉባኤው እንዲሰረዝልኝ ክስ ሳቀርብ ምን አይነት ክስ ነው የማቀርበው? ምክንያቴ ምንድን ነው? ለቃለ ጉባኤው እንዲሰረዝልኝ ክስ ሳቀርብ ምክንያት አድርጌ የምነሳው ነገር ምንድን ነው? ይህን ምክንያት አድርጌ ስነሳ ደግሞ የጊዜ ገደቡ አልፎኛል ወይስ አላለፈብኝም? ከተከሳሽ ተቃውሞ ይቀርብብኛል ወይስ አይቀርብብኝም የሚለውን ታሳቢ እንድታደርጉ ነው። መሰል የህግ ምክርና ትንታኔዎች እንዲደርሷችሁ ይህን ቻናል ፎሎ ማድረግ፣ ሰብስክራይብ ማድረግ እና ለሌሎች ኢትዮጵያውያን ወንድምና እህቶቻችሁ ሼር ማድረጉን አትርሱ። ድና የተከበራችሁ ፕሮግራም ተከታታዮች እንዲህ ጠቃሚ በሆኑ የህግ ምክርና ትንታኔዎች እንገናኛለን። በተለየ ዩቲዩብ ቻናላችን ከ153,000 ሰብስክራይበር በላይ አልፏል። እንግዲህ አልፎ አልፎ የምጠፋው ችሎቶች እየበዙብኝ ነው፣ በስራ መደራረብ ነው። በተለይ በዚህ ወር ላይ ወደ እናንተ ብዙም የህግ ምክሮችን መረጃዎችና ትንታኔዎችን እያደረስኩ አይደለም። በቀጣይ ግን እንደምንም ጊዜን አብቃቅቼ ለእናንተ እንደዚህ ጠቃሚ የሆኑ የህግ ምክሮችን ለማድረስ እሞክራለሁ። ሁሌም
አብራችሁ ስለሆናችሁ ፕሮግራሜን ወዳችሁና ፈቅዳችሁ ስለምትከታተሉ እንደዚሁም በሀገር ውስጥም በውጭም የምትገኙ የፕሮግራሜ ተከታታዮች ፕሮግራሜን ወዳችሁት ስለምታበረታቱኝ ስለምትወዱኝ ደስ ብሏችሁ ስለምትከታተሉት እጅግ አድርጌ አመሰግናለሁ። ቻናሉን ደግሞ ሌሎች ኢትዮጵያን ወንድም እህቶቻችሁ እንዲጠቀሙበት እንዲገለገሉበት ለሌሎች ወንድም እህቶቻችሁ ማስተዋወቅ አይዘንጋ። ምክንያቱም እናንተ ቀላል ነው ያላችሁት አንድ ኢንፎርሜሽን ሌሎች ኢትዮጵያን ወንድም እህቶቻችሁን የሚጠቅም ሊሆን ይችላል፣ የሚያግዝ ሊሆን ይችላል። ምናልባት የህግ ዕውቀት ያላችሁ ወይም ደግሞ በህግ ትምህርት ቤት ያለፋችሁ ሰዎች ለእናንተ ማይነር ነገሮች ሊሆኑ ይችላሉ። ነገር ግን የህግ ዕውቀት የሌለው በህግ ዕውቀት ላይ ሌማን ለሆነ ሰው ደግሞ አንድም ኢንፎርሜሽን የሆነች መረጃ ለሱ ጠቃሚ ልትሆን ስለምትችል ያንን ማስተላለፋችሁን አትርሱ። አይከፈልበትም፣ ለእናንተ ቀላል ነው። ሸር ማድረጋችሁ ማስተዋወቃችሁን አትርሱ። በቀጣይ በሌላ የህግ ምክርና ትንታኔ እስከምንገናኝ ድረስ አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ